ዩ ዊል ኔቨር ዎክ አሎን ዛሬ በእንግሊዝ ምድር በሰፊው ሲሰማ የነበረ ዜማ ነው። ደጋፊዎቹ እንዲሁ በደስታ አዚመውታል ይሄንን መዝሙር። ሊቨርፑል የ2024-25 የውድድር ዘመን ተወዳጁን የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑ ዛሬ ተረጋግጧል። እንኳን ደስ አላችሁ ለማለት እወዳለሁ ለመላው የሊቨርፑል ደጋፊዎች። እንግዲህ በዘንድሮ የውድድር ዘመን ትንቅንቅ የነበረበት የውድድር ዘመን ነው። ታዲያ ሊቨርፑል 4 ጨዋታ እየቀረው ይሄንን የፕሪሚየር ሊግ ዋንጫ ማሳካት ችሏል። የዘንድሮ የውድድር ዘመንም ንጉስ ነበር ብንል ማጋነን አይሆንም። ታዲያ ዛሬ ከቶተናም ጋር ያደረገውን ጨዋታ 5-1 ማሸነፉን ተከትሎ ነው ነጥቡን 82 በማድረስ ሻምፒዮን መሆኑን ያረጋገጠው። ይሄ ክለብ ለዘመናት እንግዲህ ሲፎካከር ነበር ማንቸስተር ሲቲን። በተለይ ደግሞ ከቅርብ ዓመታት በፊት ሲቲን እንዲሁ ሲገዳደር በቅርብ ርቀት ሆኖ ሲከታተል የነበረ ቡድን መሆኑን ተከትሎ በአሰልጣኝ ጀርገን ክሎፕ ስር እምብዛም ያላሳኩትን አንድ ጊዜ ብቻ ያሳኩትን የፕሪሚየር ሊግ ዋንጫ ዳግም አንስተውታል። ያኔ በኮቪድ ጊዜ ደግሞ እንዲሁ ከደጋፊዎቻቸው ጋር ማክበር አልቻሉም ነበረ ይሄንን ደስታና ይሄንን ሴሌብሬሽን። ዛሬ ግን አድርገውታል ማለት ነው። ታዲያ ሊቨርፑል ዛሬ 5-1 ባሸነፈበት ጨዋታ ላይ በደንብ ጎላ ብሎ የታየው የበለጠ ከአሸናፊነቱ ይልቅ ይሄ የዋንጫ ስነ ስርዓት በእርግጥ ዋንጫ መቀበሉን ዛሬ ባይቀበሉም ግን ይሄ የሻምፒዮንነት ዝማሪያቸውን ወይም አሸናፊነታቸውን የዋንጫ ባለድልነታቸውን ዛሬ ስላወቁት ያንን ሴሌብሬሽን ነበረ በደንብ ጎልቶ የተሰማው። ሊቨርፑል በታሪክ 20ኛ የእንግሊዝ ፕሪሚየር ሊግ ዋንጫውንም በማሸነፍ የማንቸስተር ዩናይትድን ሪከርድ ነው ማስተካከል የቻለው። ታዲያ አሁን የታሪክ ተጋሪ ሆኗል ማለት ነው። የበለጠ ከሻምፒዮንነታቸውን ባለፈ ያስደሰታቸው ይሄ ነው። ምን አይነት ራይቫል እንዳለ ይታወቃል። መርሲ ሳይድ ውስጥ እንግዲህ በተለይ የማንቸስተርና የሊቨርፑል ተገዳዳሪነት እጅግ በጣም የጎላ ከመሆኑም አንጻር ይሄ ታሪክ ደግሞ አሁን አንድ አድርጓቸዋል ማለት ነው። እንግዲህ ማንቸስተር ዩናይትድ አለኝ የሚለውን ታሪክ ወስደውበታል። አሰልጣኝ አርኔ ስሎት የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈም የመጀመሪያው ኔዘርላንዳዊ አሰልጣኝ ሆኗል ማለት ነው። አሰልጣኝ አርኔ ስሎት የቡድኑ ቁልፍ ተጫዋች የሆነው መሐመድ ሳላህም በ28 ጎሎች የፕሪሚየር ሊጉን ኮከብ ግባግቢነት ደረጃን እየመራ ነው የሚገኘው። ገና አልተጠናቀቀም። ምናልባት ሊጨምርበት የሚችልበት እድል እጅግ በጣም ሰፊ ነው። ብዙ የሊግ ዋንጫን ያሸነፉ ክለቦች እነማን ናቸው የሚለውን ከተመለከትን ታዲያ ማንቸስተር ዩናይትድ 20 ከዚህ በፊት አድርጎት ያውቃል። ሊቨርፑል 20፣ አርሰናል 13 ዋንጫ፣ ማንቸስተር ሲቲ 10 ዋንጫ፣ ኤቨርተን 9 ዋንጫ ይህንን ማሳካት ችለዋል። እንግዲህ ሊቨርፑላውያኑ ዛሬ እጅግ በጣም ደስታቸውን ሲያከብሩ ነበረ። ይሄም ተስተውሏል። ለኔ ይገባቸዋል፣ እውነት ለመናገር ሊቨርፑሎች ይገባቸዋል በዘንድሮ የውድድር ዘመን ላይ ካሳዩት ነገር አንጻር። ታዲያ ዛሬ 5-1 ቶተናምን ሲያሸንፉ ግቦቹን ከዲያዝ በ16ኛው ደቂቃ ላይ ማግኘት ችለዋል። ማካሊስተር አለ 25ኛው ደቂቃ ላይ እንዲሁ ግብ ማግኘት ችሏል። ሃክፖ አለ 34ኛው ደቂቃ፣ ሳላህ አለ 63ኛው ደቂቃ፣ እንዲሁ ዴስቲኒ ኡዶጊ ራሱ ላይ አግብቷል ማለት ነው በ69ኛው ደቂቃ ላይ። ነገር ግን አስቀድሞ ግብ ማስቆጠርና መሪ መሆን የቻለው ቶተናም ነበር በሶላንኬ 12ኛው ደቂቃ ላይ በተቆጠረች ግብ ማለት ነውና ዛሬ ሊቨርፑል ዶሚኔት አድርጎም ነበረ። በእርግጥ ቶተናምም ቀላል አልነበረም፣ ግን ደግሞ በኋላ ላይ ደግሞ ግቦች ከተቆጠሩ በኋላ የቶተናም ድክመት ዛሬም ዳግም ታይቷል። ሞሳላም ቢሆን ከቴሪ ኦንሪ ኩል የሊጉን ክብር ማሳካት ችሏል። 2 ጊዜ ይሄንን አደረገው ማለት ነው። የፕሪሚየር ሊጉን ዋንጫ ደጋግመው ማንሳት የቻሉትን ክለቦች እንግዲህ አየን ወይም ተመለከትን። ለማንኛውም ግን እኔ ሊቨርፑላውያኑ ይገባቸዋል ብዬ ነው የማስበው። ከዛ ባለፈ ግን ከኤቨርተን በታችም ደግሞ የሚቀመጡት ለምሳሌ አስቶን ቪላ 7 ጊዜ አድርጎት ያውቃል። ቼልሲ 6 ጊዜ። በጣም አስገራሚው ነገር ሰንደርላንድ 6 ጊዜ የፕሪሚየር ሊጉ ዋንጫ አሸናፊ ሆኖ ያውቃል። ታዲያ ሊቨርፑል የሊጉ ሻምፒዮን መሆኑን ማረጋገጥ የቻለው 2 ጨዋታዎችን ብቻ ነው የተሸነፈው በዘንድሮ የውድድር ዘመን በኖቲንግሃም እና በፉልሃም። አሰልጣኝ አርኔ ስሎት እኔ እንደውም ክሬዲት ሊሰጣቸው ይገባል። ብዙዎች ይሄ ቡድን የሳቸው አይደለም፣ ይሄ ቡድን ማለት የአሰልጣኝ ጀርገን ክሎፕ ነው እና እሳቸው ብዙም ታሪክ ያን ያህል የሳቸው ሚና ያን ያህል አይደለም ሲሉ እኔ ክሬዲት ሲነሷቸው ሰማለሁ። ለኔ ግን አግባብ አይደለም። ምክንያቱም ኢጎ የላቸውም። እንደውም እኚህ አሰልጣኝ ብዙ የነካኩት ቡድን አይደለም። ብዙ አሰልጣኞች ገና እንደመጡ የተረከቡትን ቡድን
ይነካኩታል። በእርግጥ አሰልጣኝ አርኔ ስሎት የተረከቡት አሪፍ ቲም ሊሆን ይችላል፣ አሪፍ ልጆችን ሊሆን ይችላል። ግን ደግሞ ኢጎ ተጭኗቸው ያንን ቡድን አልነኩትም ብዬ ነው የማስበው። ያንን አለማድረጋቸው ደግሞ የበለጠ ጠቅሟቸዋል። ያንኑ አስቀጥለው የተወሰኑ ነገሮችን ብቻ ነው የነካኩት እንጂ ብዙም ነገር አልነኩትም። ምናልባት አንድ ተጫዋች ነው ያመጡት፣ ፌዴሪኮ ኪዛ። እሱም ደግሞ ያን ያህል ተሳትፎ አልነበረውም በዘንድሮ የውድድር ዘመን የዋንጫ መገኘት ላይ። አብዛኞቹ ተጫዋቾች ያሉና የነበሩ ናቸው፣ ወደፊትም የሚኖሩ ናቸው። ምናልባት ትሬንት አሌክዛንደር አርኖልድ ሊለያቸው ይችል ይሆናል እንጂ አብዛኞቹ የሚቆዩ ናቸው። አሁንም ቢሆን አዳዲስ ተጫዋቾች ሊመጡ ይችሉ ይሆናል። የበለጠ ደግሞ ጠንካራውን ሊቨርፑል ወደፊት ልንመለከተው እንችል ይሆናል። ታዲያ ግን እኔ በእኚህ አሰልጣኝ ክሬዲት መነሳት አላምንም። እንደውም የበለጠ ክሬዲት ሊሰጣቸው ከተገባ አሰልጣኝ አርኔ ስሎትም ክሬዲት ሊሰጣቸው ይገባል ብዬ አምናለሁ። አሰልጣኝ ጀርገን ክሎፕም ያንን ማድረጋቸው ተገቢ ነው። እንደዚህ አይነት ጠንካራ ቲምን ማስተላለፍና መሄዳቸው። ግን ደግሞ አሰልጣኝ አርኔ ስሎት ያንን ጠንካራ ቡድን ደግሞ እንዲሁ ሳይቀይሩት ወይም ይሄ ሳይበርዙት ያንኑ በማስቀጠል ምናልባት መስተካከል ያለበትን ትንሽ ነገር ብቻ አስተካክለው ግን ደግሞ በራሳቸው ያጫወት መንገድ በራሳቸው ፍልስፍና እየተጫወቱ የዘንድሮ የውድድር ዘመንን መዝለቅ እጅግ በጣም ትልቅ ነገርን ይጠይቃል። አንደኛ የቡድኑን መንፈስ ሲረበሽ አላየ ነው። እምብዛም ሊቨርፑል አልተረበሸም አይደል? በተለይ ምናልባት ከሰሞኑ ትሬንት አሌክዛንደር አርኖልድ እሄዳለሁ ካለ በኋላ አንዳንድ መከፋቶች ሊኖሩ ይችላሉ ከደጋፊዎቹ ጋር በተያያዘ። ከዛ ባለፈ ግን ምንም አይነት መጥፎ ስፒሪትን ያየንበት ቡድን አልነበረም። ለማንኛውም ግን በፕሪሚየር ሊግ ታሪክ በመጡበት ዓመት የፕሪሚየር ሊግ ሻምፒዮን የሆኑ አሰልጣኞች ስም ዝርዝር ውስጥም ስማቸውን አካተውታል። ከዚህ በፊት በቼልሲ ቤት ሞሪኒዮ፣ እንዲሁ አንቼሎቲ በቼልሲ ቤት ዳግም፣ ፔሌግሪኒ በሲቲ ቤት፣ ክላውዲዮ ራኔሪ በሌስተር ቤት፣ አንቶኒዮ ኮንቴ በቼልሲ ቤት አድርገውት ያውቃሉ በመጡበት ዓመት ዋንጫ ማንሳት። አሰልጣኝ አርኔ ስሎት ደግሞ በሊቨርፑል ቤት ይሄንን አሳክተውታል። ለማንኛውም እኔ በድጋሜ የሊቨርፑል ደጋፊዎችን እንኳን ደስ አላችሁ፣ ይገባችኋል ለማለት እወዳለሁ። መልካም ጊዜ ሁሉ ለእናንተ ይሁንልኝ። ፎሎ በማድረግ ቤተሰብ እንሁን። ይመቻችሁ።